ጣሊያን ኢትዮጵያን ሲወር በኢጎ ነው ባይዘ የወረደው። ያጣችሁት ሰው ካለ የምር ምንም ያህል ጊዜ ይሁን ሶሪ በሉትና ሰላማችሁን አግኙ። ማን ስለሆነ ነው እሱን ይቅርታ የምጠይቀው? ብራዘር ካጠፋ ይቅርታ ተጠይቋል። አንተስ ማን? አሁን እኔ ስታዩኝ ትልቅ ልጅ ነው። አሁን እኔ የማይረባ ነገር ሳወራችሁ ብትሰሙኝ ምን እንደሚሰማችሁ? የምታፈቅሩት ሰው እስከሆነ ድረስ ከየትኛውም ሰው ያ ሰው ለእናንተ ይበልጥባችኋል። ስለዚህ ለዛ ሰው እንኳን ይህንን ኢጓችሁን ካላሸነፋችሁለት ምኑን አፈቀራችሁት? ለምንስ ፍቅረኛ ሆናችሁ? ሲጀምር ቢያንስ እስክንወጣ እንኳን ብንቆጣጠረው። እንዲህ አይነት ችግር ያለባችሁ ሰዎች አእምሯችሁን የሆነ መታከም መቻል አለበት። አንዳንድ ሰዎች ምንም አይነት አስተያየት እንድትሰጣቸው አይፈልጉም። ሲጀምር ብትሰጣቸውም አይሰሙም። ኢጎ ያለብህ ሰው ሆነ እኔ ከአንተ ጋር ጓደኛ መሆን አልፈልግም። ግን ሰላም ሰላም ፌማ ፋሚሊ እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ዛሬም እንግዲህ በአንድ ርዕስ ተመልሰን መጥተናል። ዛሬም የተወሰኑ አጠር ያለ ቆይታ በዚህ ርዕሰ ጉዳይ ላይ እናደርጋለን። የዛሬው ርዕሳችን ምንድን ነው? የዛሬው ርዕሳችን ኢጎ ይሰኛል። ስለ ኢጎ የተለያዩ ጉዳዮችን እናወራለን። እኔ ወንድማችሁ ብስራት ነኝ። እኔ ደግሞ ወንድማችሁ አቡ ነኝ። ያው ኢጎ የሚለውን ሀሳብ በተለያየ መንገድ እየተተረጎመ እንሰማለን እና እኛም ደግሞ ከኛ አንጻር ኢጎ ምንድን ነው የሚለውን ነገር የተወሰኑ ሀሳቦችን እንሰጥበታለን ማለት ነው። ኢጎ ምንድን ነው? ኢጎ አንተ ኢጎ አለብህና እንባባላለን ብዙ ጊዜ። ኢጎ ማለት ትክክል ባልሆነው ነገር ላይ እልህኛ መሆን ማለት ነው። ውስጣችን አልቀበል ሲል ያንን ጉዳይ ለምሳሌ ትክክል እንዳልሆንም ብዙ ሰዎች እየነገሩን ግን ውስጣችን ላለመቀበል የሚታገልን ከሆነ ትክክል እንዳልሆንም እያወቅንም ግን እልህ ይዘኝ ለምሳሌ ሰውን ይቅርታ ለመጠየቅ ጥፋታችን አጥፍተናል ለማለት መቸገር ውስጣችን ላይ የሚታገለን ስሜት ካለ እሱ ኢጎ ይባላል ማለት ነው። አሁን ኢጎ የሚለውን ነገር እልህ ብለን እንተረጉሙ እንችላለን። የሆነ ኤግዛክት አምሃሪክ ወርድ ያለው አይመስለኝም። የሆነ ሳይኮሎጂካል ኔም ነው። በጣም በቅርብ ነው ባይዘ ስያሜ የተሰጠውና በእርግጥ የተለያየ አይነት እይታ አለው። ኢጎ ከልጅነታችን ጀምሮ ያዳበርነው የራሳችን ማንነት ነው የሚልም አይነት ትርጉም ሰምቻለኝ ከዚህ ቀደምና በተለያየ አጋጣሚዎች ያካበትነው ማንነት ነው። ይህ ማንነት ደግሞ ፖዘቲቭሊም ኔጌቲቭሊም ሊድ ሊያደርግ ይችላል። ሰው ኔጋቲቭሊ ሊድ ሲያደርግ በጣም ይጎዳናል ነው። ዛሬ የምናወራው በዋነኛነት እሱን ነው ማለት ነው። ኢጓችንን ከቁጥጥራችን ውጪ ሲሆን ራሳችንን መግዛት ሲያቅተን የሚፈጠሩብንን የተለያዩ ችግሮች ነው የምናነሳው ማለት ነው። እና ኢጓችንን መቆጣጠር ካልቻልን በጣም በጣም በህይወታችን በጣም የሚጎዳን ነገር ነው በብዙ ነገሮች ማለት ነው። እና አንዳንዴ ላይታወቀንም ይችላል። በነገራችን ላይ ኢጎ ያለብን ሰዎች ላይታወቀን ይችላል። ጀስት የራሳችን በቃ የሆነ ለራሳችን የምንሰጠው ቦታ ሰልፍ ሪስፔክት የሚመስለን ሰዎች አለ እና ሰልፍ ሪስፔክት ሌላ ርዕስ ነው፣ ኢጎ ሌላ ርዕስ ነው። ሜቢ ስለ ሰልፍ ሪስፔክትም ሌላ ጊዜ እንመጣበታለን። ግን ኢጎ የሚባለው ነገር ያ አይደለም። ሰልፍ ሪስፔክት ኢጎ አይደለም። ነገር ግን ኢጎ የሚባል ነገር አለ። በቃ በጣም ሁላችንም ጋር ማለት በሚቻል ሁኔታ አለ። ባይዞ ይህ ስሜት በሆነ ያህል ልክ አለ። ግን ኤክሰስ ሲሆን በጣም ህይወታችንን በጣም ከብዙ ነገር አንጻር ያበላሸዋል። እና ምናልባትም ይህ ኢጎ ምን አይነት ነገሮችን በህይወታችን ውስጥ ሊያበላሽ ይችላል የሚሉትን ነገሮች የተወሰነ ነገር ብናይ ደስ ይለኛል። ያው ኢጎ እንደተባለው ለራሳችን የምንሰጠው አግባብ ያልሆነ ቦታ ለራሳችን የምንሰጠው አግባብ ያልሆኑ ክብሮች፣ አግባብ ያልሆኑ ቦታዎች ራሳችን ከፍ አድርገን ሰዎችን ከኛ በታች እንደሆኑ እኛ ሁሌ ትክክል እንደሆነ እንደማንሳሳት እኛ ይቅርታ መጠየቅ እንደሌለብን እኛ ጥፋት እንደማናጠፋ ምናስብ ከሆነ ይሄ ትልቅ ኢጎ ነው። ይሄ ደግሞ ከማንም ጋር ሊያስማማን አይችልም። ብቸኛ ሊያደርገን ይችላል። ሰዎች ሊርቁን ይችላል። ጓደኛ የሌለን ሰዎች ልንሆን እንችላለን። ከቤተሰብ ጋር ልንጋጭ እንችላለን። ትዳር ውስጥ ከሆነ ይበጠብጠናል። ብዙ ቦታ ብቻ ስራም ቦታ ብትወስዱት የትም ቦታ ኢጎ ያለበት ሰው አያኖርህ እና ይህ ነገር በነገራችን ላይ ጀስት ሰዎች ሊርቁን ይችላሉ ሲባል ኤግዛክትሊ ሰዎች ይርቁናል። ኢጎ ያለበት ሰው ሆነ እኔ ከአንተ ጋር ጓደኛ መሆን አልፈልግም። ግን አንተም የኔን ጓደኝነት ላትፈልገው ትችላለህ። ግን በጣም መጥፎ ነገሩ ምንድነው? በህይወት ውስጥ በጣም ትልቅ ቦታ የምትሰጣቸውንም ሰዎች በዚህ ኢጎህ ምክንያት ታጣቸዋለህ። የገዛ ወላጆችን፣ የገዛ ቤተሰብህን ሊሆን ይችላል፣ የገዛ የልብ ጓደኛ ሊሆን ይችላል፣ የገዛ የትዳር አጋርን ሊሆን ይችላል። የገዛ ሪሌሽን ውስጥ አብዛኛው ሪሌሽን በኢጎ ምክንያት ይለያያል። ኢጎ የሚባለው ነገር
ጀስት ስለ ፍሬንድ ብቻ ሳይሆን የምናወራው በጣም ብዙ ነገሮችን ሊያሳጠን ይችላል። በስራ ውስጥ ስኬታማ እንዳንሆኑ፣ በስራ መንገድ ላይ ያለን ስኬታማ እንዳንሆን በጣም ሊያደርገን ይችላል። በጣም ታግሰን ልናልፋት የምንችላትን ትንሽዬ ስህተት በውስጣችን አግዝፈን እናይና እንዴት እንደዚህ እባላለሁ ወይ እንዴት እንደዚህ ይደረግብኛል በሚል በጣም ሰክሰስ ቦታ ላይ ሊያደርሰን የሚችልን ነገር ልናጣው እንችላለን። ሰው ይሄ ኢጎ የሚባለው ነገር በቅድሚያ በሽታ እንደሆነ ባይዜ ማወቅ አለብን። ይሄ በጣም ትልቅ በሽታ ነው። ራሳችንን የሚጎዳን ሌላውን አይደለም የሚጎዳው። አንተ ኢጎ ቢኖርብህና እኔ ከአንተ ብርቅ እኔ ምንም አልጎዳም፣ ራሴን አትርፌያለሁኝ። አንተ ኢጎን መቆጣጠር ማትችል ሰው ብትሆን እኔ ከራሴን በማራቅ ከአንተ ተርፋለሁ። አንተ ግን በጣም ትጎዳለህ፣ አንቺ ግን በጣም ትጎጃለሽ። ይህ ኢጎ ማንንም በዛ ኢጎሽ ምክንያት እኔ ልጎዳ አልችልም፣ አንቺ ግን እጅግ በጣም ትጎጃለሽ። በጣም ብዙ የምትወጃቸውን ሰዎች በሂደት ቀስ በቀስ ነው የምናጣቸው ማለት ነው። እና ይሄ ኢጎ በጣም 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 ሊሰራበት የሚገባ ጉዳይ ነው። በተለይ ደግሞ በጣም ብዙ ወጣቶች በእንደዚህ አይነት ስሜት ውስጥ እንጎዳለን። እና ኢጎ በጣም በሁሉም ነገሮች ውስጥ በጣም በሽታ የሆነ ነገር ነው። በጣም ጎጂ ነው። በጣም ከፖዚቲቭሊ ካልተጠቀም ነው እንትን ምክንያታዊ ሆነን ካልተጠቀምነው በጣም ነው የሚጎዳ። እና ከዛ ውስጥ የመጀመሪያው ነጥብ ምንድነው? ኢጎ ያለበት ሰው መተቸት አይፈልግም ወይም ትችት ይፈራል። በቃ ድንገት ልክ ይሄን ነገር አስተካክል ይሄን ነገር አስተካክል ስትባሉ ውስጣችሁ መጥፎ ስሜት የሚፈጥርባችሁ ከሆነ የሆነ ሰው አስተያየት እየሰጣችሁ ያለ ወደ ውስጣችሁ የማታውቁት መጥፎ ስሜት የሚሰማችሁ ከሆነ ይሄ በጣም ትልቅ ኢጎ እንዳለባችሁ የሚያሳይ ምልክት ነው። ማንም ሰው ሊተቸኝ አይገባም፣ ማንም ሰው ፐርፌክት ነው ብለን ያሰብነው ነገር ራሱ ሊተች ይችላል። እና ለዛ ክፍት መሆን አለብን። ስህተት ልንሰራ እንችላለን እኛ ሰዎች ስለሆንን ማለት ነው። እና ግን ብዙ ጊዜ እኔም በፊት እንደ አይነት ስሜት ያጠቃኝ ነበር። ሰዎች የሆነ አስተያየት ሲሰጡኝ በጣም ውስጤ ይረበሽ ነበር፣ ይደብረኝ ነበር ምናምን። እና እንደዚህ አይነት ስሜት የሚሰማችሁ ከሆነ ይሄ ትችት ወይም የሆነ ትችቱ ባይዜ ከወዳጃችሁም ሊሆን ይችላል ከጠላታችሁም ሊሆን ይችላል። ግን እንደዚህ አይነት ነገሮች ስሜታችሁን ወደ የሚለውጡባችሁ ከሆነ ሙዳችሁን ወደ የሚያበላሹ ከሆነ በጣም ትልቅ ኢጎ ውስጥ ነው ያላችሁት ማለት ነው። ስለዚህ ይሄ መታረም አለበት። ቅድሚያ ያ ነገር የሆነ አሁን ሰው የተቸው ነገር ትችት ማለት በነገራችን ላይ ፖዘቲቭ ነገር ነው። ቃሉ ማለት የሆነ እንከን ስንሰራ ሰዎች የሚሰጡን አስተያየት እንደማለት ነው። አይ ይሄ እንዲህ ማድረግ ልክ አይደለም፣ በእንደዚህ መልኩ ቢሆን ሞር አሪፍ ነው፣ ይሄ ባህሪ ጥሩ አይደለም፣ ይህንን ባህሪ አስተካክል የሚሉን ነገር ማለት ነው። እና ይሄ ደግሞ በጣም ፖዘቲቭ ነገር ነው። ራሳችን እንድንለውጥ ራሳችን የተሻለ ሰው እንድናደርግ በጣም ሊረዳን የሚችል ነገር ነው። እንዲህ አይነት ነገር ሲነገረን ግን በጣም መጥፎ ስሜት የሚሰማን ከሆነ እንዲህ አይነት ነገር ለመስማት ዝግጁ ያልሆንን ሰዎች ከሆንን ይሄ ጤነኛ አይደለም፣ ይሄ ጤናማነት አይደለም። የሰዎችን አስተያየትም ለመቀበል ልባችን ድፍን ከሆነ ይሄ በጣም ትልቅ ኢጎ ነው። አንዳንድ ሰዎች ምንም አይነት አስተያየት እንድትሰጣቸው አይፈልጉም። ሲጀምር ብሰጣቸውም አይሰሙም። የሆነ ኢቭን ትክክል እንዳልሆኑ እያወቁ ራሱ ያን ስህተታቸውን ጠብቀው መቀጠልን ይፈልጋሉ እንጂ አይፈልጉም። እና ይሄ በጣም ትልቅ ኢጎ ነው እና በጣም መታረምም ያለበት ጉዳይ ነው። ሌላው ኢጎ ያለበት ሰው በጣም ነው ራሱን ከሌሎች ጋር የሚያወዳድረው። በቃ የተለያዩ ያሉትን ነገሮች ደስ የሚለው ሌሎች ስለሌላቸው እና እሱ ስላለው ሊሆን ይችላል። በተለያየ መንገድ ብቻ ራሱን ከሌሎች ሰዎች ጋር ያወዳድራል። ማለት ያወዳድራል ሲባል ራሱን እያወዳደረ ራሱን ከፍ ለማድረግ ይሞክራል። እና ሁላችንም ለራሳችን ፖዘቲቭ የሆነ ጥሩ የሆነ ቦታ ሊኖረን ይገባል። ራሳችን ልንወደው ይገባል። ራሳችን ልናከብረው ይገባል። ነገር ግን ሁል ጊዜም ውድድራችን ደግሞ ከማን ጋር ነው ሊሆን የሚገባው? ኤግዛክትሊ ከራሳችን ከትላንት ማንነታችን ጋር እንጂ ከማንም ሰው ጋር አይደለም። ማንም ሰው የሚበልጠንም ከእኛም የሚያንስ ሁሉም አይነት ሰው እዚህ ምድር ላይ አለ። ነገር ግን ውድድሩ ሊሆን የሚገባው ሁል ጊዜም ሊያሳስበን የሚገባው እኔ ከትላንት ምን አሻሽያለሁኝ ነው እንጂ እኔ ከገሌ ምን አሻሽያለሁኝ ከሆነ ይህ ጤናማነት አይደለም፣ ኢጎ አለብን ማለት ነው። ማለት ሁሌ ከሰዎች ጋር ራሳችን የምናወዳድር ከሆነ እኔ ወደፊትም እንራመድ አይመስለኝም። ምክንያቱም እዚህ ምድር ላይ ማንንም ተወዳድሮ ሊበልጥ አይችልም። ማለት የዚህ ዓለም ሁሉ አንደኛ የሚባል ሰው የለም። በተለያየ ዘርፍ አንደኛ ልንባል እንችላለን፣ ግን ኢንጀነራል በቃ ከዓለም አንደኛ የሚባል ሰው አለ የለም። በሰዎች ዘርፍ ተብሎ በሰዎች ዘርፍ አንደኛ የሚባል ሰው የለም። ወይ በአትሌቲክስ ሊባል ይችላል፣ ወይ በሙዚቃ ሊባል ይችላል። ስለዚህ ሁላችንም እንደ ራሳችን ታለንት፣ እንደ ራሳችን አስተሳሰብ፣ እንዳለን እውቀት፣ እንዳለን ኤክስፒሪየንስ ነው ገብቷቸዋል መወዳደር የምንችለው። ስለዚህ አሁን ኢጎ ያለበት ሰው ለምሳሌ ኢጎ ያለበት ሰው አንዱ ጓደኛው በሆነ ነገር ሰርቶ ከዛ በኋላ የሆነ አሪፍ ነገር ሆኖ አየን ለምሳሌ ሚዲያ ላይ
ሚዲያ ላይ ለምሳሌ አንድ ጓደኛ የሆነ ነገር ሰርቶ በጣም እይታ አገኘ ምናምን፣ ከዛ በዛ ያን ባየህበት ቅጽበት ውስጥ መጥፎ ስሜት የሚፈጠር ከሆነ ይሄ ራሱ ኢጎ ነው። ለምን በለጠኝ፣ ለምን ታየለት፣ ለምን ተወደደ ብለህ ውስጥ የሆነ ስሜት መጥፎ ስሜት የሚሰማህ ከሆነ ኢጎ አለብህ ማለት ነው። ግን ዋው ደስ ይላል ምናምን ብለህ ከዛ ደግሞ አንተ ደግሞ በራስህ መንገድ ገብቷል የራስህን የሆነ እንትን ነው ማድረግ ያለብህ። ወይም አሁን ላይ ሰንፈ ከሆነ አሁን ካለው ስንፍና ተሽለ ደግሞ ነገር ኮንሲስተንስ ሆነ ደግሞ አሁን ያለብን ስንፍና ታሸንፈዋለህ፣ የተሻልክ ትሆናለህ ማለት ነው እንጂ ሌሎች ሰዎች ሰክሰስ ባደረጉት ነገር ላይ ውስጥ መጥፎ ስም የሚሰማህ ከሆነ ኢጎ ነው ይሄም ማለት ነው። ኤግዛክትሊ። ሌላው ነገር ደግሞ በሁሉም ነገሮች ላይ ኔጌቲቭ አመለካከት፣ ይህም ባይዚ አንዱ የኢጎ ምልክት ነው ማለት ማንኛውንም ጉዳዮች ኔጋቲቭሊ መመልከት ይሄ ጤነኝነት አይደለም። ይሄ አንዱ የኢጎ ችግር ነው። ነገሮችን ሁልጊዜም ኔጋቲቭሊ እንዲህ ቢሆንስ የሆነ መጥፎን ማሰብ ምናምን ሁልጊዜም ኔጋቲቭ ነገር ብቻ ማሰብ ይሄ ጤነኝነት አይደለም። ነገሮች ሁሉ በቃ በእኛ ዙሪያ አይደለም አይደል? ዓለም በእኛ ዙሪያ ዞርም ሲባል ምን ማለት ነው? እያንዳንዱ ጉዳይ ከእኛ ጋር የተያያዘ አይደለም ነው። ሰው በዛ ጋር የራሱን ላይፍ እያካሄደ እኛ ግን እያንዳንዱን ነገር ኔጋቲቭሊ የምንረዳው ከሆነ የአስተሳሰባችን ጤነኛ አይደለም እና ደግሞ አንዱ የኢጎ ምልክት ነው ማለት ነው። እና ይህንንም ምሳሌ ልናረሙ ይገባል። ለምሳሌ አሁን አንድ ኢጎ ያለበት ሰው ማለት ነው ዘንጦ ወጥቶ የሆነ ሰው ትኩር ብሎ ሲያዩ ምን ሊያስብ ይችላል? ለምንድን ነው የሚያየኝ? ምን አስቦ ነው? ከዚህ በፊት ያቀኛል? ዘንጠ ሊሆን ይችላል። ስለ ዘነጥክ ነው ብራዘር። ማያውቅ ሰው መንገዴ በደንብ ፎከስ አድርጎ ሲያይ ወይ አለባበስ ስለተመቸው ሊሆን ይችላል። እና ሁሌ ፖዚቲቭ ነገር ማለት ኔጌቲቭ ነገር ብቻ የምናስብ ከሆነ በጣም ቀናችን ሁሉ በቃ እየተጠራጠረን የሚያየን ሰው ሁሉ ያሳደደን ሊመስለን ይችላል፣ ጠልቶን ሊመስለን ይችላል። አንዳንዴ ደግሞ ከሰዎች ጋር ባለን ግንኙነት ምን አስቦ እንደዚህ ሊለኝ ይችላሉ። እኔ ብዙ ሰዎች እኚህን ነገሮች ሳወራ ብዙ ሰዎች ነው ተዘ የሚሉ ከአካባቢ ካሉና ትላልቅ የሚባሉ ሰዎች እውነቴን ነው የምላችሁ በጣም ትላልቅ ደረጃ ላይ የእውቀት ደረጃም በቃ በእድሜም በምንም በእውቀትም በጣም ብዙ የሄዱ ሰዎች ራሱ እንዳይነት ችግር አለባቸው። ምን አስቦ ይሆን እንደዚህ ያለኝ፣ ለምን እንዲህ ሊለኝ ቻለ እያሉ በጣም ቀናቸውን ሙሉ ስለዛች ቃል አንድ ሰው ስለተናገራቸው ቃል ቀኑን ሙሉ እያሰቡ የሚውሉ ሰዎች አሉና ይሄ በቃ ሰዎች የሚናገሩትን እያንዳንዱን ነገር ወደ ራስ ለእኔን ነው ብሎ ደግሞ በመልካምም ሲሆን በቃ ፖዘቲቭ የሆነውን ነገር ብቻ መፈለግ ይሄ ራሱ ትልቅ ኢጎ ነው። ይሄም መስተካከል ይኖርበታል። ኤግዛክትሊ። ሌላኛውና በጣም መሰረታዊ ዋነኛው ነገር ጥፋትን አለማመን፣ ይቅርታ አለመጠየቅ። ይሄ በጣም ትልቁ ኢጎ ያለባቸው ሰዎች ችግር ነው። የፈለገ ጥፋቱ የራሳቸው እንደሆነ ህሊናቸው እያወቀ ልቦናቸው እያወቀ ጥፋታቸውን ከሚያምኑ ሞቶ መገኘት የሚመርጡ ሰዎች በጣም ብዙ ናቸው። በጣም ብዙና ይሄ በጣም ትልቅ በሽታ ያስንቃቸዋል። እንዲህ አይነት ባህል እጅግ በጣም ከምር ነው የምላችሁ። እኔ በጣም ወርደው የታዩኝ ሰዎች አሉ በእንደዚህ አይነት ጉዳይ። እንዲህ አይነት ሰው ነበር በጣም ትልቅ ቦታ የምሰጠው፣ ግን እንዲህ አይነት በቃ ፍጥጥ ያለ በምክንያታዊነት የማያምኑ የሆነ ሰዓት የሆነ ችግር ሲፈጠር ወይ የሆነ ነገር ሲያጋጫችሁ እንዲህ ነበር እንዲህ ሰው የሚያስበው እስክትሉ ድረስ የሚያስደነግጡ ግርማ ሞገሳቸው እውቀታቸው ምናምን የሚያስገርማችሁ ግን እንዲህ አይነት ነገር ላይ ፌል የሚያደርጉ ሰዎች አሉ እና ምንም ነገር በቃ ሎጂክ የሚባል ነገር ጋር የማይገናኙ አብዛኛው ኢጎ ያለበት ሰው ባይዜ ይሄ ነው ማለት ሎጂካል ሜንታሊቲ ጭራሽ ነው የሌላቸው ኢጎ የሚባል ነገር ውስጣቸው ያለ ሰዎች ማለት ነው። በጣም በቀላል ነገር ሊፈቱ የሚችሉ ችግሮችን አወሳስበው ውስጣቸው ካለው ኢጎ የተነሳ ነገሮች ሁሉ በህይወታቸው ውስጥ እንዲበላሹ የሚያደርጉ ሰዎች አሉ። ምንም ይሁን ምን ያ ጉዳይ በቃ ጥፋቱን ለምሳሌ ራሳቸው የሆነ ነገር አጥፍተው ፍጥጥ እነሱ እንዳላጠፉ ድርቅ ይላሉ። ፕላስ ደግሞ እናንተን በደለኛ ሊያደርጉ ይችላሉ። እናንተን ራሳችሁ ጥፋቱ የእናንተ እንጂ እነሱ እንዳልሆነ ነገር እና ይሄ ጤናማነት አይደለም። በነገራችን ላይ አሁን የምናወራው አሁን ብዙ ጊዜ ይባላል ሴቶች እንዲህ ቀላል የሆኑ ነገሮች ላይ ምናምን እንደው ይቅርታ መጠየቅ አይወዱም ምናምን ጥፋታቸውን ማመን አይወዱም ይባላል። እሱም ለእኔ ኖርማል አይደለም። ግን እሱን እንኳን ትንሽ እንደው አቅልለን ብንወስደው ግን ሀርድ የሆኑ ጉዳዮች ላይ
ሰዎችን ከሰው ጋር ሊያለያዩ በሚችሉ መሰረታዊ ጉዳዮች ላይ ኢሎጂካሊ ማሰብ ይሄ በጣም ጤነኝነት አይደለም። የሆነ ጥፋትን አለማመን ይሄ በጣም ጤነኝነት አይደለም። ያላጠፋን ሰው ያንን ሰው ጥፋተኛ ለማድረግ መሞከር ይሄ በጣም ጤነኝነት አይደለም። ይሄ እንዲህ አይነት ችግር ያለባችሁ ሰዎች አእምሯችሁን የሆነ መታከም መቻል አለበት በተለያየ መንገድ ማለት ነው። ማለት አንደኛ በጣም በህይወት ውስጥ በጣም ነው እንዲህ አይነት ነገር ዋጋ አንድ ቀን ማያልፍ ጉዳይን ለአመታት በጣም ዋጋ የሚያስከፍል ስህተት ነው በነገራችን ላይ። እና እንደዚህ አይነት ሜንታሊቲ ያላችሁ ሰዎች አንደኛ ይሄ ነገር ጤነኛ እንዳልሆነ እመኑ ቅድሚያ ማለት ነው። በቃ እንዲህ አይነት ባህሪ አለብኛው ስህተት ነው፣ በሽታ ነው፣ መስተካከል አለበት ብላችሁ ማመን አለባችሁ። በነገራችን ላይ እንዲያ ካልሆነ እመኑኝ እስካሁን እንኳን ባታጡ ብዙ ከዚህ በኋላ የምትከፍሉት ዋጋ ይኖራል። ብዙ ከዚህ በኋላ በህይወታችሁ ውስጥ ትልቅ ቦታ ያላቸው ትልቅ ነገር ያደረጉላችሁን ሰዎች ታጣላችሁ። ኢቭን ቤተሰቦቻችሁንም ጭምር በእንደዚህ አይነት በሽታ ልታጧቸው ትችላላችሁ። ስለዚህ እንደዚህ አይነት ኢጎ ያለባችሁ ሰዎች ራሳችሁን ለማረም ራሳችሁን ለማስተካከል አእምሯችሁን ለማስተካከል መጣር መሞከር መቻል አለባችሁ። ስህተትነቱን መጀመሪያ ይመኑ። ከእንደዚህ አይነት አስተሳሰብ እንዴት መውጣት እንደሚቻል ማሰብ ጀምሩ። እና በነገራችን ላይ ኢጎ ያለበት ሰው እንትን ማለት ይችላል አይደል? የሆነ መፈወስ የሚችልበት መንገድ አለ ባይዙ ማለት ነው። እና ያንን ነገር የተወሰነ ነገር አሁን የተወሰነ ሀሳብ እንሰጣችኋለን። እና ምናልባት ከዛ በፊት እዚህ ላይ የሚጨምረው ነገር ካለ እዚህ ላይ ያው በህይወታችን ውስጥ ብዙ ሰዎች አሉ እንዲህ አይነት በጣም ተራን ነገር ላይ በጣም የሚታይ ግልጽ የሆነ ጥፋት አጥፍተው ግን ይቅርታ ላለመጠየቅ በጣም ረጅም ጊዜ የሚፈጁ በጣም ብዙ ነገር የሚያበላሹ ሰዎች አሉ። እና እኔ እግዚአብሔር ይፈጉሳችሁ እውነት። አንዳንዴ ደግሞ ይሄ ጥፋታቸው ባዶነታቸውን ደግሞ ያሳያል ገልጦ። ምክንያቱም ትላንት የሰጡህን ምክንያት ዛሬ ሲሽሩት ከዛ አላልኩም ሊሉህም ይችላሉ። ትላንት እንዲህ ነው ይሄ እንዲህ ስለሆነ ነው ምናምን ይሉህና ከዛ ደግሞ በራሳቸው ባወሩት ነገር መልሰ ስትይዛቸው ደግሞ አይ አይደለም ምናምን ብለው የበለጠ በቃ ይሄ ምድብ ይባለው ራሳቸውን ትንሽ ያደርጉታል። አንተም ለነሱ ያለህ እይታ ዝቅ ይላል። እና ማን ስለሆነ ነው እሱን ይቅርታ የምጠይቀው? ብራዘር ካጠፋ ይቅርታ ተጠይቋል። አንተስ ማን? ምንም እኮ እዚህ ምድር ያለን ሰዎች ሁሉ እኩል ነን። ፓወር ያለው ሰው የለም ሌላ እኮ አይደል? አንተ ካጠፋ እንዳጠፋ ካወቅ ትክክለኛውም ተፈጥሯዊውም ነገር ይቅርታ መጠየቅ ነው። እኔ ማን ስለሆነ እሱ ማን ስለሆነ ነው ይቅርታ የምጠይቀው? ትክክል አይደለም። በቃ አንተ ካጠፋ ይቅርታ መጠየቅ ያለብህ ማን ስለሆንክ ሳይሆን ስላጠፋ ነው። ያጠፋ ሰው ማን ስለሆንኩ ብሎ ማውራት እራሱ አይችልም። ይቅርታ መጠየቅ ነው የሚችለው። ገብቷል? ስለዚህ በጣም ሀብታም ልትሆን ትችላለህ፣ በጣም በገንዘብም ማለት በእውቀትም ልትበልጠው ትችላለህ። ካጠፋ አጥፍታል። ማንም ተጠያቂ ለምዛጋ እኔ ማን ስለሆነ ነው እሱ የእሱ ማንነት ጋር ምን ወሰደ? የአንተ ጥፋተኛውን ማንነት እዚህ ጋር ተሸክመው የእሱ ማንነት ጋር ምን ወሰደ? እዚህ ጋር እኮ የአንተ ማንነት እኮ አጥፍቷል። ስለዚህ ያጠፋው ማንነትን የምታስተካክለው ራሱ ይቅርታ በመጠየቅ ነው። እና ይቅርታ ስትጠይቁ ደግሞ ሁሌ በጣም አሸናፊ የምትሆኑት እናንተ ናችሁ። አሸናፊነት ነው በነገራችን ላይ። እዛ ቦታ ላይ አንደኛ ውስጣችሁ በጣም ንጹህ ሪፍሬሽ ሲያደርግ ይሰማችኋል። ሁለተኛ ያ ሰው በጣም ከበፊቱ የበለጠ ለእናንተ ቦታና ክብር ይኖረዋል። በዙሪያችሁም ያለ ሰው ለእናንተ ያለው ቦታና ክብር ቫሊዩ በጣም ነው የሚጨምረው። አሁን በየትኛውም አጋጣሚ ሰዎች ሲጣሉ ምናምን ሳያጠፉ እንኳን ይቅርታ የሚጠይቁ ሰዎች ምን ያህል አሁን በቃ ያጠፋው ሰው አሁን ለምሳሌ እዚህ ጋር ማን ስለሆነ ነው ይቅርታ የሚጠይቀው ያለውን ሰው የተበደለው ሰው መጥቶ አጥፍቻለሁ ይቅርታ ቢለው አተኛም እንቅልፍህን። ገብቷል? ምክንያቱም ትክክል ስላልሆንክ ይቅርታ መጠየቅ በጣም ትልቅ። በተለይ በነገራችን ላይ በተለይ ደግሞ በሪሌሽን ውስጥ አሁን በጣም እርግጠኛ ነኝ በጣም ብዙ ሰዎች አላችሁ በእንደዚህ አይነት ምክንያት ሪሌሽናችሁ የፈረሰ ወይ ሁለታችሁም አንዳንድ ጊዜ ሁለታችሁም ኢጎ ያለባችሁ ሰዎች ትሆኑና ይሄም ከነ ኢጎ እሷም ከነ ኢጎ በጣም በቀላሉ ሊፈታ በሚችል ምክንያት ነገር ግን ስንት ጊዜ ያህል የገነቡትን ምን የመሰለ ፍቅራቸውን ያጡታል ማለት ነው። ወይም ደግሞ አንዱ ኢጎ ያልኖረበት ይሆንና አንዱ ኢጎ ያለበት በመሆኑ ምክንያት ብቻ ስህተት እንደሆነ እያወቀ ያንን የሚወደውን ሰው ያጣል ማለት ነው። እና በእንደዚህ አይነት ምክንያት ሰዎችን ያጣችሁ ሰዎች የምር በጣም ነው የምታሳዝኑት። ፕላስ ሪሌሽን ውስጥ ያላችሁ ሰዎች ደግሞ ፕሊስ ሁልጊዜም ለአእምሯችሁ ንገሩት። እሺ ያ ሰው ከማንም ይበልጣል ለእናንተ ማለት
ሪሌሽን የሚባለው ነገር እንግዲህ አፍቅራችሁት ነው አይደለ? ያንን ሰው አብሯችሁ የሆነው የምታፈቅሩት ሰው እስከሆነ ድረስ ከየትኛውም ሰው ያ ሰው ለእናንተ ይበልጥባችኋል። ስለዚህ ለዛ ሰው እንኳን ይህንን ኢጓችሁን ካላሸነፋችሁለት ምኑን አፈቀራችሁት? ለምንስ ፍቅረኛ ሆናችሁ? ሲጀምር ያ ሰው እኮ እናንተ የምታፈቅሩት እስከ መጨረሻው ድረስ ከእርሱ ጋር ለመኖር የምታስቡትና የምትመኙት ሰው ነው። በእንደዚህ አይነት አጋጣሚዎች በጣም ጥቂት ስህተቶችን ራሳችሁ ሰርታችሁ ራሳችሁ የሰራችሁትን ስህተት አምናችሁ ሶሪ ብላችሁ ነገሩን በቀላሉ መፍታት እየቻላችሁ በህይወታችሁ ትልቅ ዋጋ ያለውን ሰው ማጣት በፍጹም የለባችሁም እና ይሄ ኢጎ ያለባችሁ ሰዎች በጣም 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 ራሳችሁ ላይ ልትሰሩበት ይገባል። አዎ እና እንዴት ነው ከኢጎ መውጣት ምንችለውስ? እንዴት ነው መቆጣጠር ምንችለው? ቢያንስ እስክንወጣ እንኳን ብንቆጣጠረው የሚለውን ሀሳብ ስናነሳ ያደረግነው ነገር አሁን ለምሳሌ ግጭት ይፈጠራል በህይወት ስንኖር ከተለያዩ ሰዎች ጋር ከቅርብም ከሩቅ ሰዎች ጋር ግጭት ይፈጠራል እና እዛ ላይ እንዴት ነው ኢጓችንን መቆጣጠር ምንችለው ብለን ስናይ የሆነ ነገር ሀፕን ካደረገ በኋላ ማን ነው ትክክል ብለን ማሰብ፣ በውስጣችን ማን ነው እዚህ ጋር ትክክል፣ ምክንያታዊ ለመሆን መሞከር ማለት ነው። ቢያንስ ለራሳችን ማለት አሁን እዛ ጋር ከዛ ሰው ጋር ስንከራከር ምናምን በቃ የሆነ ኢጓችን እንትን ብሎ ለአለማመን ሞከርን። ግን አሁን ብቻችንን ሆነን ተኝተን ኦር ሳምቲንግ ብቻ ከራሳችን ጋር ስንሆን ግን ከማጋ ነው እልም እንጋባው። በቃ ረጋ ብለን ራሳችን ብቻችንን ያለ ነው እዛ ጋር በተፈጠረው ጉዳይ ላይ የምር እውነት ያለው እኔ ጋ ነው፣ ሪያሊቲው እኔ ጋ ነው ያለው ወይስ እዛ ሰው ጋ ነው? የምር እኔ ነኝ ያጠፋሁት ወይስ ያ ሰው ነው ያጠፋው ብሎ በደንብ ረጋ ብሎ ከራስ ጋር መነጋገር በጣም መሰረታዊ ነገር ነው። እና አሁን ብዙ ጊዜ ማለት ነው በዛ ቦታው ላይ ሆነን በጣም ተጋግለን ተጣልተን እንለያይና ቤት ከመጣን በኋላ ግን ትክክል አይደለም ያደረኩት ነገር ብለን አናቅም፣ እናቃለን ሁላችን። ከዛ እንደገና ይቅርታ ጠይቀን አናቅም፣ እነዛን ሰዎች እናቃለን ደውለን ይቅርታ ወይ ከሁለት ቀን ከሶስት ቀን ምናምን በኋላ ይሄም ቀኑን የሚራዘመው በኢጎ ምክንያት ቢሆንም ግን በቃ ለካ አጥፍቻለሁ ይቅርታ ሶሪ ምናምን ያልናቸው በጣም ብዙ ሰዎች አሉ። እኔም ራሱ ያልኳቸው በፊት ብዙ ሰዎች አሉ እና ይሄ እዛው ታይም ላይ ሆነን ራሳችንን በደንብ መመርመር የሆነው ነገር ምን ልክ ነው ወይ ያደረኩት ትክክል ነው አይደለም ምናምን የሚለውን ነገር በደንብ ማጤን ስንጀምር ይሄ ኢጓችንን ኮንትሮል የማድረግ ጥበብ እየገባን ይመጣል። ከዛ ቀስ እያለን ሙሉ ለሙሉ መውጣታችን ያው ማይቀር ይሆናል። ኤግዛክትሊ። ሌላኛው ነገር ደግሞ ምንድን ነው በእንደዚህ አይነት ታይሞች ከራስ ስሜት አንጻር ብቻ ነገሮችን አለማየት። እኛ ሜቢ ውስጣችንም እየነገረን ያለው የተበዳይነት ስሜት ሊኖር ይችላል። ኢጎ ያለብን ሰዎች ማለት ነው። በቃ ያ ሰው እንዲህ አድርጎኛል፣ እንዲህ አጥፍቷል፣ እንዲህ ብሎኛል። እነዚህ ነገሮች ውስጣችን አሉ። እነዛም ነገሮች ናቸው እኛን እልህ ያስያዙን፣ ኢጎ ውስጥ የከተቱን። ብቻችንን ስንሆን ግን በዛ ሰው ቦታ ደግሞ ሆኖ ነገሮችን ለማሰብ መሞከር። ያን ሰው እኔስ ምን አድርጌዋለሁኝ? ብዙ ጊዜ ኢጎ ያለበት ሰው ችግሩ ስለተደረገው ነገር እንጂ ሰው ላይ ስላደረገው ነገር አያስብም። ይሄ ደግሞ በጣም ጭፍንነት ነው። ይሄ በጣም በጣም ትልቅ ጭፍንነት ነው። ያን ሰው እኔ ምን አድርጌዋለሁኝ? ለምንድን ነው እንደዛ ያደረገው? ሆን ብለው አስበው እኔ ሊጎዳኝ አስበው ፈልጎ ነው ወይስ ባለማስተዋል ነው? ያንን ስህተቱን አምኖ ተቀብለው ይቅርታ እየጠየቀ ነው ወይስ አይደለም? ነገሮችን ከራሳችን አንግል ብቻ ሳይሆን ከዛ ሰው አንግልም ደግሞ ከዛ ሰው ፐርስፔክቲቭ አንጻርም ደግሞ ግዴታ መመልከት መቻል አለብን ማለት ነው። እውነት ኢጎ እውነት በቃ ማለት ይህም ቪዲዮ ብታዩ ሰዎች እንደዚህ አይነት ነገር እንዳለባችሁ ካወቃችሁ በቃ ቶሎ ለመቅረፍ ሞክሩ። ምክንያቱም ኢጎ በጣም የሚያዋርድ ነገር በጣም ከብር በጣም ነው የሚያዋርዳችሁ። ለመሰላችሁ ሰዎች ስለ እናንተ ዲቴል ሳያውቁ የሚሰጧችሁ ክብር ምናምን አለ፣ ቫሊዩ አለ። በቃ እናንተ የሚያዩበት መንገድ በአንዴ ነው የሚፈጠፍጣችሁ ኢጎ። በተለይ ምክንያታዊ እንዳትሆኑ የሚያደርጋችሁ። ምክንያታዊ አለመሆን ማለት ሕፃን ልጅ መሆን ማለት ነው። አሁን እኔ ስታዩኝ ትልቅ ልጅ ነኝ። አሁን እኔ የማይረባ ነገር ሳወራችሁ ብሰሙኝ ምን እንደሚሰማችሁ ከእድሜ ከምታዩ ፊዚካል የተለየ ነገር ሳወራ በጣም ነው አወርዳችሁ የምታዩኝ። ኢጎ እንደዛ ነው የሚያደርጋችሁ። በጣም ብዙ ሰዎችን በጣም ብዙ ቦታ የሰጠናቸው ሰዎች ይሄ ኢጎ የሚባለው ነገር አውርዶ ፈጥፍጧችኋል። በቃ እንዲህ አይነት ተራ ሰው ነው እንዴ እስክንል ድረስ የሚያደርሰን የትም ቦታ ላይ ማለት በሱፍ ጥንቅቅ ብሎ ፕሮቶኮል በልብስ የጠበቀ ሰው በቃ ሎጂካሊ ምንም ባዶ ሆኖ በኢጎ ምክንያት የተናቁ ብዙ ሰዎች አሉ። እና ይሄ ኢጎ የሚባለውን ነገር በደንብ ልናየው ይገባል። እና እንዳልነው በቃ ነገሮች የተፈጠሩትን ነገሮች ረጋ ብሎ ከራስ ጋር መነጋገር፣ በዛ ሰው ቦታ ሆኖ መመልከት፣
ፕላስ ደግሞ በጣም የልባችን የምንለውን ሰው መጠየቅ እስኪ ስለዚህ ጉዳይ ወይ የራሳችን ጉዳይ እንደሆነ ነግረናቸው የእነሱን ሀሳብ መጠየቅ ወይም ደግሞ የራሳችን ታሪክ እንደሆነ ሳንነግራቸው የሆነ ሰው እንዲያጥፍቶ ከዛ ያ ልጅ እንደዚህ አደረገው እና ማን ነው ትክክል ብሎ የልብ የምትሉትን ሰው ወይ ቤተሰባችሁን ሊሆን ይችላል እስኪ ጠይቁ፣ አማክሯቸው። ማን ነው ጥፋተኛ በዚህ ጉዳይ ላይ? ያ ሰው እንዲያደረገ ያ ሰው ደግሞ እንደዚህ አለው እና ምንም የሆነ በንግግራችሁ ውስጥ ለራሳችሁ ሳታደሉ እንደውም ለዛኛው ለተቃራኒው ያደላ አድርጋችሁት ምክንያቱም አቅርቡለትና የዛን ሰው እስኪ እንትን ምላሽ ስሙት። ያ ሰው የሚነግራችሁ ነገር ለራሳችሁ ትይዙታላችሁ ጠቃሚ ሆኖ ካገኛችሁት እና ተከራከሩበትም ከዛ ሰው ጋር። ምክንያቱም የሌላ ሰው ታሪክ አድርጋችሁ ተናግራችኋል፣ እንደፈለጋችሁ መከራከር ትችላላችሁ። አይ እሱ እኮ ነው ትክክል እንዲህ ነው እንዲያ ነው እያላችሁ ማለት ነው። እና ለሌላ ሰው ነግራችሁ የሌላን ሰው አስተያየት የልብ የምትሉትን ሰው አማክራችሁ ሀሳቡን ለመቀበል መሞከር ይሄ በጣም ትልቅ ብልህነት ነው፣ ትልቅነትም ነው። በቃ በጣም ትልቅነት ነው ይሄ። ሎጂካሊ በምክንያታዊነት ነገሮችን የማያስብ ሰው በጣም ህፃን ነው። በቃ ህፃናት ሎጂካሊ ነገሮችን ላያስቡት ይችላሉ። ግን ትልልቅ በእድሜ ትልቅ ሆነን ሎጂካሊ የማናስብ በምክንያታዊነት የማናስብ ከሆነ ጀስት ኢሞሽናችንን ብቻ የምንከተል ከሆነ በጣም ህፃናት ነን። እንደዚህ አይነት ሰዎች በጣም ህፃናት ናቸው። በቃ በሰዓቱ የሚሰማችሁን ስሜት ብቻ እያደመጣችሁ በጣም ትልልቅ ጥፋቶችን የምታጠፉ ከሆነ በጣም ነገሮችን ብታስተውሉት ብታገናዝቡት ሲምፕሊ ሊፈታ የሚችልን ነገር ኢሞሽናሊ ተመልከታችሁት ብቻ ብዙ ነገሮችን የምታበላሹ ሰዎች ይህ የሚያሳየው አእምሯችሁ ገና ህፃን እንደሆነ ነው። አእምሯችሁ ገና እንዳላደገ ነው። አእምሯችሁ ያደገ ቢሆን ማቹርድ የሆነ ቢሆን በፍጹም ያንን ስህተት አሰሩም ነበርና ይህንን ነገር ለማዳበር መሞከር መቻል አለባችሁ። በእንደዚህ አይነት መንገድ የራሳችሁን ኢጎ ለመቆጣጠር መሞከር መቻል አለባችሁ። እና አንዳንድ ጊዜ ደግሞ ሌላኛው ብዬ ነው የማሰበው ነገር ምንድን ነው፣ አሁን እኔ በፊት በእንደዚህ አይነት በሽታ በጣም እቸገር ነበር። በነገራችን ላይ በፊት ማለት ከረዥም ዓመታት በፊት በጣም ብዙ ዓመት በጣም መጥፎ ኢጎ የሚባል ነገር ነበረብኝ እኔም ማለት ነው። ምናልባት እኔ ራሴ አጥፍቼም ሊሆን ይችላል አላምንም ነበር። እና ከሆነ ጊዜ በኋላ ግን ራሴን በምን አይነት መንገድ ነው በቃ እንትን ያልኩት ውስጤ በጣም በትልቁ የሚቃወመውን በፍጹም የሚለውን ነገር ድንገት ማለት ነው አረገዋለሁኝ፣ ሆን ብዬ ማለት ነው ተቃራኒውን አደርጋለሁ። ሙሉ በፍጹም እንዲህ አላደርግም ያልኩትን ነገር ከአንዳንድ አእምሮዬን ቅይር አደረገውና ኮምፕሊትሊ ተቃራኒ የሆነውን ነገር አላደርገውም ያልኩትን ነገር አረገዋለሁ ማለት ነው። እንደዛ ሳደርግ ምንድን ነው ይህ ውስጥ ያለውን ኖ ያለውን ኢጎ አሸነፍኩት ማለት ነው። ከዛ የሚሰማኝን ስሜት ደግሞ ልነግራችሁ አልችልም። እና አንዳንድ ጊዜ ኢጓችሁን አሸንፉት። በቃ በፍጹም እዚህ ሰው ጋር አልደውልም፣ በፍጹም ይህንን ሰው አላናግረውም፣ በፍጹም ይህንን ሰው ይቅርታ አልጠይቀውም ይላችኋል ውስጣችሁ ማለት ነው። በቃ ያ ሰው ካደረጋችሁ ነገር አንጻር ከተሰማችሁ ስሜት አንጻር ድንገት እስኪ ተቃራኒውን አድርጉት። ምን ይፈጠራል? ዓለም አጠፋ። እናንተ ተቃራኒውን ብታደርጉት ሶሪ ብትሉ ምንም እንግዲህ ሰማይና ምድር አይገለባበጥ። ሰው የራሱን ህይወት ይቀጥላል፣ ያም ሰው የራሱን ህይወት ይቀጥላል፣ እናንተም የራሳችሁን ህይወት ትቀጥላላችሁ። በቃ አንዳንድ ጊዜ ይሄ ውስጣችሁ ከሚነግራችሁ ኢጎ ተቃራኒውን ስታደርጉት ምን ማለት ነው? ኢጓችሁን ኮንትሮል አረጋችሁት ማለት ነው። ኢጓችሁን አሸነፋችሁት ማለት ነው። ይሄ ኢሞሽናችሁ ምክንያታዊነታችሁን እንዳሸንፍ አደረጋችሁት ማለት ነው። እና ይህንን አድርጉ። ይህ እንግዲህ ምናልባት ይህንን ቪዲዮ የምትመለከቱ በእንደዚህ አይነት ህመም ወይንም በእንደዚህ አይነት በሽታ ያጣችሁት ሰው ካለ የምር ምንም ያህል ጊዜ ይሁን ሶሪ በሉትና ሰላማችሁን አግኙ። ምክንያቱም በቃ ይሄ ይቅርታ በነገራችን ላይ ከምንጠይቀው ሰው የበለጠ እኛ የምንጠይቀውን ሰዎች ነው ሰላም የሚሰጠን። ምክንያቱም ስህተቱ እኛ ጋር ስላለ እዛ ሰው ጋር ስለሌለ ያ ሰው ከትንሽ ጊዜ በኋላ ያንን ጉዳይ ይረሷል፣ እናንተንም ሊረሳችሁ ይችላል። ነገር ግን ያ ጥፋተኝነት እኛ ጋር እስካለ ድረስ መቼም ከውስጣችን አይወጣም። አንድ ጊዜ ግን ይቅርታ ብንል ያ ነገር አበቃ፣ እኛም ሰላማችንን አገኘን። ያም ሰው ምናልባት ነገሮች እንደ በፊቱ ላይ ይስተካከሉ ይችላሉ። ያም ሰው ህይወቱን ይቀጥላል፣ እናንተም ህይወታችሁን ትቀጥላላችሁ። እና ኢጓችሁን ኮንትሮል ማድረግና ማሸነፍ መልመድ መቻል አለባችሁ። ሌላው ደግሞ ከታሪክ አንጻር ስናይ ለምሳሌ ጣሊያን ኢትዮጵያን ሲወር በኢጎ ነው የወረደው። ምክንያቱም እነሱ ወደዚህ ሲመጡ ምን ብለው ነው የመጡት? ከሰው በታች ሰው አለ፣ ከሰው በላይ ሰው አለ ብለው ነው የመጡት። ይህ ማለት ምን ማለት ነው? ይሄ አሁን ትልቅ በቃ የኢጎ ማሳያ ነው። እነሱ ሲመጡ ከሰው በታች ሰው አለ፣ ከሰው በላይም ሰው አለ ብለው ነው የመጡት። ስለዚህ ማናቸው ከሰው በታቾች? እኛ ነን ማለት ነው። ስለዚህ ይሄ ኢጎ ነው። ስለዚህ እኛን ለመግዛት ወይም ደግሞ ምንድን የሚባል በባርነት እኛን ለመግዛት መጡ። ከዛ ደግሞ የእኛ አባቶች ደግሞ ምንድን ነው ከሰውም በታች ሰው የለም፣ ከሰውም በላይ ሰው የለም፣ ሁሉም ሰው እኩል ነው ብለው ደግሞ ዘመቱ ማለት ነው። ስለዚህ ይሄ
በተለይ በጥንት ጊዜ በነበሩ በእንደዛ እንትን ውስጥ ኢጎ ነው እኮ ሌላ ነገር አይደለም። ጀርመኖችም እንደዛ ይሉ ነበር፣ እኛን ምርጥ ፍጡሮች እግዚአብሔር እኛን ነው በደንብ የፈጠረን ምናምን እንደ አይነት አመለካከት ኦልሞስት በሁሉም ዓለሞች ነበረ። ኢጎ ነው እና ይሄ ስለዚህ ይሄ በጣም ብዙ ዋጋ ያስከፍለናል ለማለት ነው። በጣም ብዙ ዋጋ ያስከፍለናል እና ኢጓችንን ኮንትሮል አድርገን ከሰዎች ጋር በሰላም መኖር እንችላለን። ምናልባት እስካሁን ብዙ ሰዎችን አተናል በእንደዛ አይነት ባህሪያችን ምክንያት። ከዚህም በኋላ ግን በህይወታችን ውስጥ እስካሁን ያላጣናቸውን ሰዎች አሁን ደግሞ ከዚህ በኋላ ደግሞ እንዳናጣቸው ቢያንስ አሁን ላይ በህይወታችን ውስጥ ያሉትን ሰዎች ጠብቀን በጥሩ ሪሌሽን ጠብቀን ለማቆየት ይህንን ኢጓችንን መክታት፣ ማስተካከል፣ ማረም መቻል አለብን ማለት ነው። የዛሬው ቆይታችን ይህን ይመስላል። ቻናላችንን ማታውቁ ፌማ ፋሚሊዎች ነን። ብዙ ቪዲዮዎች ከታችም ሰርተናል፣ እየገባችሁ እዩ። ይህንንም ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ሀሳብ ደግሞ ቀጣይ እንመጣለን። መልካም ጊዜ ይሆንላችሁ። ሰላም ቆዩ።